ሰላም ውድ የዘ ሴክሬት ትሬኒንግ ኢንስቲትዩት ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን አዳዲስ ቪዲዮዎች ስንጭን እንዲደርሳችሁ አድርጉ እያልኩኝ ቀጥታ ወደ ዛሬ ቪዲዮ የምገባ ይሆናል ማለት ነው። መግቢያ ላይ እንዳሳወቅኳችሁ ዘ ሴክሬት ትሬኒንግ ኢንስቲትዩት በየዓመቱ ለተማሪዎች የተለየ ስፔሻል የሆነ ቱቶሪያል ፓኬጅ በማዘጋጀት ይታወቃል። ይህንም ደግሞ የተቀላቀሉ ተማሪዎች እጅግ የሚያስገርም ውጤት ሲያመጡ በኢንተርቪዋቸውም ሰምታችኋል ብለን እናምናለን። ሁል ጊዜ ደግሞ በየዓመቱ ቱቶሪያል በምናዘጋጅበት ጊዜ ቀድሞ ከነበረው ምን አድቫንቴጅ አገኘን፣ ምን ነበረው ዊክነሱ የሚለውን ነገር አሻሽለን ነው ለቀጣይ የምናቀርበው። ስለዚህ ከዚህ በፊት የነበረንን ልምድ ተጠቅመን ደግሞ 2018 ላይ ለምትፈተኑ ተማሪዎች የሚያስገርም ፓኬጅ አዘጋጅተናል። ለእናንተ ደግሞ የ2016 ክረምት ላይ ስናስተምር የነበረውን ልምዳችንን ተጠቅመን የ2018 ላይ አሻሽለን እናቀርብላችኋለን ማለት ነው። እስከ መጨረሻው ብቻ አብራችሁ መቆየት ነው ከናንተ የሚጠበቀው። በ2016 መጨረሻ ላይ 2017 ዩኒቨርሲቲ ኢንትራንስ ኤግዛም ለሚፈተኑ ተማሪዎች ከ9 እስከ 11ኛ ክፍል ኤግዛም ቤዝድ ቱቶሪያል አዘጋጅተን ነበር። ከመስከረም በኋላ ደግሞ የ12ኛን ክፍል አዲስ ፓኬጅ አዘጋጅተን ነበር። የሚገርምና የሚያስደንቅ ጉዞ ነው የነበረን። የ9ኛን ክፍል እያንዳንዱን ዩኒት አስተምረን በየሜን ኮንተንቱ ጥያቄ አሰርተን የ10ኛ ክፍልንም እንደዛው የ11ኛ ክፍልም እንደዛው አድርገን የሚያስገርም ጊዜ ነበር ተማሪዎቻችን ጋር ያሳለፍ ነው። ነገር ግን ብዙ ጊዜ ከትምህርት ሚኒስቴር የሚስተዋሉ አንዳንድ ችግሮች አሉ። ለምሳሌ በ2015 እንደውም በዛ ጊዜ ትዝ የሚላችሁ ከሆነ ኢንተርቪውን ሰምታችሁ ከሆነ ኑሃሚን ከ700-650 ያመጣችው ተማሪ የእኛ ተማሪ ነበረች እና በእነሱ ጊዜ ማለት ነው ለዩኒቨርሲቲ ኢንትራንስ ኤግዛም 3 ወር እስኪቀረው ድረስ ከ9ኛ ክፍል ጀምሮ ፈተና እንደሚወጣ አልተነገረም ነበር። ተማሪዎች የ11 እና የ12ን በማጥናት ነበር ሲዘጋጁ የነበረው። ልክ 3 ወር ሲቀረው የ9ም የ10 ይመጣል ተብለው ተማሪዎች ትንሽ ሲወዛገቡ ነበር፣ ካለቀ በኋላ እየሰሙ ማለት ነው። ይሄንኑ ደግሞ 2016 ላይ ብዙ ነገሮችን አሻሽለን ክረምት ላይ የ9ኛ የ10ኛ የ11ኛ አስተምረን ጨርሰን መስከረም ከገባ በኋላ 12 አስተምረናቸዋል። ነገር ግን አሁንም ከትምህርት ሚኒስቴር ዘግይቶ የሚመጡ ቀድሞ ሊነገሩ የሚገቡ መረጃዎች ይወጣሉ። በዚህስ ደግሞ በ2017 የሚፈተኑ ተማሪዎች ምን አይነት ቻሌንጅ ነበር የገጠማቸው ካላችሁ እያንዳንዱ ዩኒት ከ9ኛ ክፍል ጀምሮ እስከ 12 ካጠኑ በኋላ ምንድነው የተባለው? የፈተናዎች ኤጀንሲ አዲስ መረጃ በፌስቡክ ገጹ ላይ አውጥቶ ነበር። እዚህ ጋር እንደምታዩት እንደሚታወቀው የ9ኛ ክፍል ሁሉም ተማሪዎች በኦልድ ካሪኩለም ነው የተማሩት። የ12ኛም ደግሞ ሁሉም በኒው ካሪኩለም ነው የተማሩት። ፈተናውም የሚወጣው ከኒው ካሪኩለም ነው። ነገር ግን የ10ኛ ክፍል ትምህርት ላይ ግማሹ በአዲስ ካሪኩለም የተማረ አለ፣ ግማሹ ደግሞ በኦልድ ካሪኩለም የተማረ አለ። የ11ኛ ክፍል አብዛኛው በኒው ካሪኩለም ቢማርም በአማራ ክልል ጦርነት ባለበት አካባቢ ላይ ደግሞ ኦልድ ካሪኩለም የ11ኛን የተማሩ ነበሩ። ስለዚህ ከ10ኛ እና ከ11ኛ ላይ ተመሳሳይ ይዘት ካላቸው ዩኒቶች ላይ ነው ጥያቄ የሚዘጋጀው ብሎ አናውንስ አደረገ ማለት ነው። እዚህ ጋር ልብ ማለት ያለባችሁ ነገር ተማሪዎች ይሄን ዩኒት ወይም ተመሳሳይ ይዘት የሌላቸውን ያጠኑት ላይ ቢያውቁት ምንም ችግር የለውም። ነገር ግን ዩኒቨርሲቲ ለመግባት ትልቅ ውጤት ማምጣት ግዴታ ነው። ስለዚህ ዝም ብሎ ጊዜያቸውን እዛ ቦታ ላይ አሳልፈዋል ማለት ነው። ማረፍ ሲገባቸው የትምህርት ሰዓታቸውን ጨርሰው ክረምት ላይ ነው ሲያነቡ የነበሩት። ማረፍ ሲገባቸው ይህንን ሲያጠኑ ቆይተዋል። እንደገናም ደግሞ ትምህርት ከጀመሩም በኋላ እዚህ ላይ ብዙ ኢነርጂያቸውን ሲያወጡ ነበር፣ መረጃው ዘግይቶ ስለወጣ ማለት ነው። ምንም እንኳን የሚያስገርምና የሚያስደንቅ ጉዞ ቢኖረንም ይህንን ነገር ደግሞ አሻሽለን በእናንተ እንዳይደገም ጥረት እናደርጋለን ማለት ነው። በ2017 የዩኒቨርሲቲ ኢንትራንስ ኤግዛም ሲፈተኑ ከነበሩ ተማሪዎች እናንተ የምታገኙት አድቫንቴጅ አለ ከዘ ሴክሬት ማለት ነው። አንደኛው ትልቁ አድቫንስድ የሆነ ሞባይል አፕሊኬሽን አዘጋጅተንላችኋል። ይሄ ሞባይል አፕሊኬሽን በኦፍላይን እንድታዩ በኦንላይን እንድታዩ ያደርጋችኋል። ስፔሻል የሆነ ነገርም ደግሞ ከ2003 እስከ 2017 ድረስ ያሉ ጥያቄዎችን የ2017ንም ስለምናካትበት ነው እያጠቃለልኩ ያለሁት። በእያንዳንዱ ዩኒት ጥያቄዎችን ከፋፍለን አስገብተናል። ጥያቄዎችን ብቻ ማስገባት አይደለም፣ የሚገርም ማብራሪያ፣ የጥያቄው ኪ ኮንሴፕት፣ የጽሁፍ ማብራሪያ አለው። ይህም ደግሞ ካልገባችሁ የ2 ደቂቃ የ3 ደቂቃ ቪዲዮ ከስር ተቀምጦላችኋል ማለት ነው። ይህንን ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ፕሌይ ስቶር ላይ ገብታችሁ ዳውንሎድ አድርጋችሁ የ11ኛ እና 12ኛ እንዴት አድርገን እንዳዘጋጀ ነው ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ከ9ኛ ክፍል እስከ 12ኛ ክፍል የኛስ ምን አይነት ይዘት ነው የሚኖረው ፈተናው የሚለውን ነገር ዲቴል የማሳወቃችሁ ይሆናል ማለት ነው። ኦኬ፣ እንደሚታወቀው እንግዲህ የ9ኛ ክፍልን አብዛኛው ተማሪ በኦልድ ቢማርም በኒው ካሪኩለም ደግሞ የተወሰኑ ትምህርት ቤቶች የተማሩ ተማሪዎች አሉ።
2018 ላይ የሚፈተኑ ማለት ነው። የ10ኛ ክፍል ላይ ደግሞ ስንመጣ የተወሰኑ ቦታዎች በጦርነት ምክንያት በኦልድ የተማሩ አሉ። አብዛኛው ተማሪ ደግሞ በኒው ካሪኩለም ተምረዋል ማለት ነው። የ11ኛ እና የ12ኛ ግን ሁሉም በኒው ካሪኩለም ተምሯል። ስለዚህ 100% ሹር የምትሆኑበት ምንድነው የ11ኛ እና የ12ኛ ክፍል ኒው ካሪኩለም ላይ ነው ጥያቄዎቹ የሚዘጋጁት። አሁን ጥያቄ ያለው የ9ኛንና የ10ኛን እንዴት አድርጌ ላጥና የሚለው ነው። ኦኬ አሁን እንግዲህ እንዴት አድርጋችሁ ማጥናት እንዳለባችሁ ነው መረጃውን የምሰጣችሁ። ያው እንደሚታወቀው ከ9ኛ ክፍል ነው ሁሉም ተማሪ በዚህ ክረምት መጀመር የሚፈልገው። የ9ኛ ክፍል ላይ ስትመጡ በኦልድ የተማረ አለ፣ በኒው ካሪኩለም የተማረ አለ። መጀመሪያ ላይ እያንዳንዱ ሳብጀክት ምን አይነት ዩኒት አለው፣ ከዛስ ኮመን የሆኑትስ የትኞቹ ናቸው፣ እነዚህ ኮመን የሆኑት ደግሞ የ11 እና የ12 የ10ኛ ክፍል ላይ አሉ ወይስ የሉም የሚለውን ነገር ዲቴይል የማሳያችሁ ይሆናል ማለት ነው። ከዛ በኋላ እያንዳንዱን ስቴፕ ብሬክዳውን እያደረኩ አሳያችኋለሁ ማለት ነው። በመጀመሪያ ደረጃ የግሬድ 9 ኬሚስትሪን እንይ። ግሬድ 9 ኬሚስትሪ በኦልድ ካሪኩለም እና በኒው ካሪኩለም ምን አይነት ዩኒቶችን ነው በውስጡ የያዘው የሚለውን ነገር እናያለን ማለት ነው። የግሬድ 9 ኬሚስትሪ ኦልድ ካሪኩለም ላይ በምትመጡበት ጊዜ 5 ዩኒቶች ነው ያሉት፣ እዚህ ጋር ሊስት ተደርገዋል ማለት ነው። በኒው ካሪኩለምም 5 ዩኒት ነው ያለው፣ እዚህ ጋር ሊስት ተደርገዋል እንደምታዩት። ኮመን የሆኑት ከዚህ ውስጥ እዚህ ጋር የምታዩቸው ናቸው። ስትራክቸር ኦፍ ዘ አተም፣ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ፣ ኬሚካል ቦንዲንግ ኤንድ ኢንተርሞለኩላር ፎርስስ የሚለው ኮመን ናቸው። እነዚህ ደግሞ በራሱ 11ኛ ክፍል ውስጥ ይገኛሉ። ለምሳሌ የመጀመሪያው ስትራክቸር ኦፍ ዘ አተም የሚለው የ11ኛ ክፍል ዩኒት 1 ላይ ይገኛል። ፔሪዮዲክ ክላሲፊኬሽን ኦፍ ዘ ኤሌመንት የሚለውም የ11ኛ ክፍል ዩኒት 1 ውስጥ ይገኛል። ኬሚካል ቦንዲንግ ኤንድ ኢንተርሞለኩላር ፎርስ የሚለውም ግሬድ 11 ዩኒት 2 ላይ ይገኛል ማለት ነው። ስለዚህ እዚህ ጋር ግሬድ 9 ላይ ብቻ የሚገኝ ብቻውን የምታጠኑት ዩኒት የለም ማለት ነው። እንደምታዩት ግሬድ 10፣ ግሬድ 11፣ ግሬድ 12 ውስጥ የሌሉ የሉም። ስለዚህ አሁን እዚህ ጋር ግሬድ 9 ላይ ማተኮር ከእናንተ አይጠበቅም ማለት ነው። ምክንያቱም ግሬድ 11 ላይ ስለሚገኙ ማለት ነው። ኦኬ ይሄንን እንደዚህ አድርገን እንይዛለን። መቼ ነው ታዲያ እነዚህ ኮመን የሆኑት የሚጠኑት ሲባል የ11ኛ ክፍል በምታጠኑበት ጊዜ ሊንክ እየተደረጉ ታጠናላችሁ ማለት ነው። ወደ ቀጣይ ስንመጣ ደግሞ የግሬድ 9 ፊዚክስ ላይ ነው የምንመጣው። የግሬድ 9 ፊዚክስ ኦልድ ካሪኩለም ላይ ያሉ ዩኒቶች 8 ናቸው። እዚህ ጋር እንደምታዩት አሉላችሁ። የግሬድ 9 ኒው ካሪኩለም ደግሞ እዚህ ጋር አለ ማለት ነው። የኦልድ ካሪኩለሙ 8 ዩኒት ሲሆን በኒው ደግሞ 7 ዩኒቶች ናቸው ያሉት። ኮመኖቹ እነማን ናቸው እዚህ ጋር ስንል ኮመን ዩኒቶቹ እዚህ ጋር ይገኛሉ። እነዚህስ ከግሬድ 10፣ 11፣ 12 ላይ ይገኛሉ ወይስ አይገኙም ወደሚለው ስንመጣ እንደምታዩት አብዛኛዎቹ የግሬድ 11 ውስጥ ይገኛሉ ማለት ነው። ግሬድ 11 ማለት ደግሞ አሁን ቅርብ ጊዜ የተማራችሁት። ግሬድ 10፣ ግሬድ 11፣ ግሬድ 12 ላይ የሌሉት ለብቻ ልታጠኑ የሚገባው ደግሞ ሲምፕል ማሽንስ እና ደግሞ ቴምፕሬቸር ኤንድ ሂት የሚለው እንዲሁም መካኒካል ኦሲሌሽን ኤንድ ሳውንድ ዌቭ የሚለው ጋር ትንሽ የሆነ የሚገናኝ ፖርሽን አለው። ሳም ፖርሽን ለብቻ ይነበባሉ ማለት ነው። ከዛ ውጭ ግን ምን ውስጥ ይገኛል? የ11ኛ ክፍል ውስጥ ይገኛሉ ማለት ነው። ኬሚስትሪም አብዛኛው 11 ውስጥ ነው የሚገኘው። ፊዚክስም ደግሞ አብዛኛው 11ኛ ክፍል ውስጥ ነው የሚገኘው ማለት ነው። ስለዚህ ብቻውን የምታጠኑት ዩኒት ይሄ ብቻ ነው እንደምታዩት። ኦኬ ይሄን እንደዚህ ካለን ወደ ቀጣይ ደግሞ እንሂድ። አሁን ደግሞ የምናየው ግሬድ 9 ማትስ ነው። ኦልድ ካሪኩለም ላይ 7 ዩኒቶች አሉ። ኒው ካሪኩለም ላይ ደግሞ እንደምታዩት 9 ዩኒቶች አሉ ማለት ነው። ኮመን የሆኑት ከዚህ ውስጥ የትኛው ነው? ነምበር ሲስተም የሚለው አለ፣ ቬክተር ኢንቱ ዳይሜንሽንስ የሚል አለ፣ ስታቲክስ ኤንድ ፕሮባቢሊቲ የሚል አለ፣ ሶሉሽን ኦፍ ኢኩዌሽንስ የሚል አለ፣ ፋርዘር ኦን ሴት፣ ነምበር ሲስተም፣ ሬጉላር ፖሊገንስ። እነዚህ ደግሞ አብዛኞቹ የ11ኛ ክፍል እና የ12ኛ ክፍል ላይ የሚገኛል ማለት የተወሰነ ፖርሽን የ12ኛ ክፍል ላይ ይገኛል። ለምሳሌ ሶሉሽን ኦፍ ኢኩዌሽንስ የግሬድ 12 ዩኒት 4 ላይ ይገኛል። ሌላው ግን የ11ኛ ክፍል ላይ ነው የሚገኘው ማለት ነው። 9ኛ ክፍል ላይ ብቻ የሚገኝ 10ኛ ላይ የሌለ 11ኛ ላይ የሌለ 12ኛ የሌለው ደግሞ እነዚህ 3ቱ ናቸው ማለት ነው። እነዚህ 3ቱ ናቸው። ኦኬ እዚህ ጋርም እንደምታዩት 9ኛ ላይ የሚጠናው 3 ዩኒት ብቻ ነው ያለው ማለት ነው። በሚገርም ሁኔታ ደግሞ እነዚህ 3 ዩኒቶች 12ኛን ክፍልም 11ኛን ክፍልም በምታጠኑበት ሰዓት ያን ያክል አስፈላጊ የሆኑ ነገሮች አይደሉም ማለት ነው። አስፈላጊ ነገሮች አይደሉም፣ ነገር ግን ለብቻ ሊጠኑ የሚገቡ ናቸው። አንዳንድ ተማሪ እነዚህ ማጥናቴ ለ11ኛ ክፍል 12ኛ ክፍል ቤዝ ይሆነኛል የሚል አለ። ምንም ቤዝ የሚሆኑት ነገር የለም፣ ፈተና ላይ ግን የሚመጡ ናቸው ማለት ነው። ስለዚህ ይህንን በዚህ ካየን
አሁን ደግሞ ወደ ባዮሎጂ ነው የምንመጣው። ግሬድ 9 ባዮሎጂ ላይ ስንመጣ ኦልድ ካሪኩለም ላይ 6 ዩኒቶች አሉ። ኒው ካሪኩለም ላይም 6 ዩኒቶች ነው ያሉት። ኮመን ዩኒቶች እዚህ ጋር እንደምታዩት ሊስት ተደርገዋል። ይሄኛው የ10ኛ ክፍል ዩኒት 3 እና ዩኒት 5 ላይ ተጠቃሎ ነው ያለው። ይሄኛው ደግሞ የግሬድ 10 ዩኒት 6 ላይ ነው ተጠቃሎ ያለው። ለብቻ የሚጠናው 10ም 11ም 12ም ላይ ሌላው እነዚህ ሁለት ዩኒቶች ናቸው ማለት ነው። እንግዲህ እንደምታዩት ነው። ከዚህ በመነሳት ምንድነው ታዲያ ዘ ሴክሬት ትሬኒንግ ኢንስቲትዩት ለኛ ያዘጋጀው ወደሚለው ስንመጣ 9ኛ ላይ ብቻ ሊጠኑ የሚገቡ በጣም የተወሰኑ ዩኒቶች ናቸው እንደምታዩት which is simple ማለት ነው። አሁን ላይ ወደ 12ኛ ክፍል ለሚያልፍ ስለዚህ ሲምፕል ስለሆነ መጨረሻ ላይ እናረጋቸዋለን። ግሬድ 9ን አሁን አታጠኑትም ማለት ነው። ወደ መጨረሻ ነው የምታረጉት። እዚህ ጋር ጥያቄ ሊፈጠርባችሁ ይችላል። ኦኬ ኮመን የሆኑ እኮ ግሬድ 11 ላይ አሉ። ለምን አሁን ግሬድ 11ን ከግሬድ 9 ጋር ሊንክ እያደረጋችሁ አታስተምሩን መጀመሪያ የሚል ነገር አይምሯችሁ ውስጥ ይመጣል። እዚህ ጋር በጣም ማወቅ ያለባችሁ ነገር ስፔስ ፈጥሮ ስለማጥናት ነው። አሁን ምንም ይሁን የ11ኛን ክፍል ይግባችሁም አይግባችሁም ተመራችሁታል። ምን አይነት ኮንተንት እንዳለው ታውቃላችሁ። አሁኑ 11ኛ ክፍል ተመልሶ ማጥናት ትልቅ አድቫንቴጅ አለው ብዬ አላስብም። ምክንያቱም የገባችሁ ሊኖር ይችላል፣ ያልገባችሁ ሊኖር ይችላል። ትንሽ ፋታ ሰጣችሁት ስትመለሱበትና ድጋሜ ስታዩት ግን አሪፍ ይሆንላችኋል ማለት ነው። ስለዚህ ምን እናደርጋለን? በ9ኛ ክፍል ፈንታ የ12ኛን ክፍል እናስተምራችኋለን ማለት ነው። ልብ በሉ ክረምት ላይ የሚጀምረው ቱቶሪያላችን ከ9 እስከ 12 ነው። አንዴ ብቻ ነው መክፈል የሚጠበቅባችሁ። ሂደቱም ከ9 ወደ 12 ነው። ነገር ግን 9ኛ ላይ ለብቻ ሊጠና የሚገባው ዩኒት በጣም ጥቂት ስለሆነ በዚህ ፈንታ አድቫንቴጅ እንድትይዙ የ12ኛን ክፍል እናስተምራችኋለን ማለት ነው። የ12ኛን ክፍል እናስተምራችኋለን። ኦኬ የ12ኛ ክፍል መማሩ አድቫንቴጁ ምንድን ነው ካላችሁ አብዛኛው ተማሪ የ12ኛ ክፍል ከባድ እንደሆነ በአይምሮ ውስጥ ይስላል። ይህንን ነገር ምን እናደርጋለን? እኛ በጣም ሲምፕል በሆነ መንገድ እናስተምራችኋለን። የጎበዝ ተማሪዎችን ኢንተርቪውም ሰምታችሁ ከሆነ ክላስ ከመግባታቸው በፊት የ12ኛን ክፍል ነገ የሚማሩትን እያዩ ይሄዳሉ። ክላስ ውስጥ መምህሩ ሲያስተምር በደንብ ግልጽ ስለሚሆንላቸው ማለት ነው። ስለዚህ ምን እናደርጋለን? እኛ ቀድመን ዩኒቨርሲቲ ኢንትራንስ ኤግዛም ላይ ዲፔንድ ባደረገ መልኩ ዲቴይል እናስተምራችኋለን። ቀላል በሆነ መንገድ እናስተምራችኋለን። ከዛ በኋላ ወደ ሌሎቹ እናልፋለን። ወደ 10 እናልፋለን፣ ወደ 11 እናልፋለን። የ11 ላይ ስንመጣ ግን የ9 ላይ ያለውን ሊንክ አድርገን እናስተምራቸዋለን ማለት ነው። ምክንያቱም አሁን የ12ን ስትማሩ የሆነ ትንሽ ጋፕ ይፈጥራል 11 ላይ የነበረው። ኦኬ ከዛስ ምን እናደርጋለን? የ11ን ከ9 ጋር ሊንክ አድርገን እናስተምራቸዋለን። አሁን ደግሞ ከምን ጋር ጋፕ ይፈጠራል ማለት ነው? ከ12ኛ ክፍል ጋር ያላችሁ ጋፕ ይፈጠራል። ክላስ ስትገቡ ግን ድጋሜ ሪቪዥን ይሆንላችኋል ማለት ነው። ትልቁ አድቫንቴጅ እዚህ ጋር የ12ኛን ክፍል ያንዳንዱን ዩኒት ጥያቄ እየሰራችሁ ካያችሁ ከተረዳችሁት ክላስ ስትገቡ ምንድነው የሚሆንላችሁ? ሪቪዥን ነው የሚሆንላችሁ ማለት ነው። ክላስ ስትገቡ ሪቫይዝ ታደርጋላችሁ። ምናልባትም በእርግጠኝነት ልነግራችሁ የሚችለው አሳይመንት ከተሰጣችሁ እንኳን እዛው እረፍት እያለ ሰርታችሁ መጨረስ ትችላላችሁ። እቤት ስትመለሱ የሌላውን ግሬድ ነው ማጥናት ከእናንተ የሚጠበቀው ማለት ነው። ምክንያቱም 12ኛ ክፍል ላይ አብዛኛው ተማሪ ሲቸገር ያየሁት 12ኛን ክፍል ገና መስከረም ከገባ በኋላ ነው የሚማሩት። ነገር ግን ይሄ በጥናት ላይ የተመሰረተ አዲስ አበባ ውስጥ አብዛኛው ትምህርት ቤቶች ለ2 ወር የ12ኛን ክፍል የመጀመሪያ ዩኒቶችን ያስተምራሉ። ከዛ በኋላ ክላስ ሲጀመር ደግሞ ከዛ የቀሩትን ተሎ ጨርሰው ተማሪዎች እንዲያጠኑ ማለት ነው። በአጭሩ በ36 ቀን ደግሞ የ12ኛን ክፍል መጨረስ ትችላላችሁ እኛ ጋር ካሳለፋችሁ ማለት ነው። ስለዚህ ክላስ ስትጀምሩ አሳይመንት ብትባሉ ወዲያው ትሰራላችሁ። አብዛኛው ጊዜ ደግሞ የ12ኛ ክፍል ሞዴል ፈተና ምናምን ከታች ግሬድ ጋር ሊንክ እያደረጉ ነው የሚሰጧችሁ። ስለዚህ የ12ኛን ክፍል በደንብ ከተረዳችሁት አሁን የ9ኛ፣ የ10ኛ፣ የ11ኛ ዲቴል ካስተማርናችሁ ለፋይናል ስትባሉ ወይ ለሞዴል ስትባሉ ምንም አትጨናነቁም ማለት ነው። በእርግጠኝነት ከ9ኛ ክፍል እስከ 12ኛ ክፍል ያለውን ሙሉ አጥንተን ለመጨረስ 5 ወር ወይም ደግሞ ማክሲመም ሄደ ቢባል 6 ወር ቢፈጅብን ነው ከአሁን ከክረምት ጀምሮ ማለት ነው። ያ ማለት ምን ማለት ነው? ሁሉንም ጨርሳችሁ ጥያቄ ሰርታችሁ ከልሳችሁ ምን ብላችሁ ለዩኒቨርሲቲ ኢንትራንስ ኤግዛም ፈተና 5 ወር ወይ 6 ወር ሲቀራው እናንተ ምን አድርጋችሁ ጥናት ጨርሳችኋል። ዲቴል ሪቫይዝ ወደ ማድረግ ደግሞ ትመጣላችሁ ማለት ነው። ስለዚህ ማክሲመም 6 ወር በትንሹ ደግሞ ከ5 ወር እስከ 6 ወር መካከል ባለው ውስጥ ሁሉንም እንጨርስላችኋለን። አንዴ ብቻ ነው መክፈል ከናንተ የሚጠበቀው ማለት ነው።
እናም ሳጠቃልልላችሁ ምንድነው ምን ለማለት ነው የፈለኩት አሁን 11ኛን ክፍል ተምራችሁ ይሄንን 11ኛ ክፍል ከግሬድ 9 ጋር ሊንክ አድርጎ ማጥናቱ ተገቢ ነው ብዬ አላስብም። ምክንያቱም ስፔስ ሊኖር ይገባል። አሁን ከ11ኛ ክፍል ሙሉ በሙሉ መላቀቅ አለባችሁ ለትንሽ ጊዜ ምናልባት ለወር እንዳልኳችሁ ደግሞ ለ36 ቀን ለ40 ቀን መለያየት አለባችሁ። የግሬድ 11 ማለት ኮምፕሊትሊ አትዩት። ከ40 ቀን ወይ ከ36 ቀን በኋላ ተመልሳችሁ ስትመጡ ግን የሆነ ጋፕ ፈጥራችኋል። ስታዩ አንደኛ እንደ አዲስ ነው የምታዩት፣ የተለየ መረዳትም ይኖራችኋል፣ ድጋሜ ደግሞ ለማስታወስም ይረዳችኋል ማለት ነው። በዚህ ምክንያት በ9ኛ ክፍል ፈንታ የ12ኛ ክፍል እናስተምራችኋለን ማለት ነው። የ12ኛ ክፍል ስናስተምራችሁ ደግሞ ከቤዚክ ነው የምንነሳው። ምናልባት የ10ኛ ክፍል ወይ ከሌሎች ጋር የሚገናኙ ነገሮች ሊኖሩ ይችላሉ። አብዛኛው አይገናኝም። የሚገናኝ ነገር እንኳን ካለ ከቤዚክ ነገሮች ተነስተን ነው የምናስተምራችሁ። በጣም ሲምፕል ይሆንላችኋል ብለን እናምናለን ማለት ነው። ከዛ በኋላ ግን እንደነገርኳችሁ ወደ 11 ከ9 ጋር ሊንክ አድርጎ ወደ ማጥናት ስንመጣ ስፔስ ተፈጥሮ ነበር። ድጋሚ የማስተዋል አቅማችሁ ይጨምራል ማለት ነው። ይሄንን ጉግል ላይም ሰርች ማድረግ ትችላላችሁ። አንድ ነገር አልገባችሁ ካለ ወይንም ደግሞ አጥንታችሁ ባይምሯችሁ ለመያዝ ከፈለጋችሁ ስፔስድ ሪፒቲሽን የሚባል ነገር አለ። ጋፕ ፈጥሮ መመለስ ማለት ነው። አሁን የሆነ ነገር እያጠናችሁ ይሄ ነገር ካልገባችሁ ኢቭን ቢገባችሁ እንኳን ነገም ይሄንን ማጥናት አይደለም፣ በመሃል ላይ ሌላ ሳብጀክት አጥንታችሁ ደግሞ ከዛ መመለስ ማለት ነው። በመጨረሻም እንደማጠቃለያ ክረምት ላይ ጀምረን የሚኖረን ቱቶሪያል እስከ መስከረም ድረስ ብቻ አይደለም፣ ከዛ ያልፋል፣ እስክንጨርስ ድረስ ነው ብላችኋል። ከ9ኛ አንጀምርም። በ9ኛ ቦታ የ12ኛ እናስገባለን። ከዛ በኋላ 10 ከዛ በኋላ 11 ላይ ግን ስንመጣ ከ9ኛ ጋር ሊንክ አድርገን እናስተምራለን ብላችሁናል። የማይሆንበት ኮንዲሽንስ ሊኖር ይችላል። ለምሳሌ የፈተናዎች ኤጀንሲ እንደነገርኳችሁ እዚህ ላይ እንደምታዩት ኮመን የሆኑ ኮንተንቶች ላይ ፈተና እንደሚወጣ ተናግሮ ነበር ለ2017 ተፈታኞች። ያ ነገር እውነት ከሆነ አሁን ባሳያችሁ ፕሮግራም እንቀጥላለን ማለት ነው። ለ36 ቀን የ12ኛን ክፍል አጥንተን እንጨርሳለን። ከዛ 10 ከዛ 11 ላይ ስንመጣ ከ9 ጋር ሊንክ እያደረግን እንሄዳለን። ነገር ግን ተመሳሳይ ይዘት ላይ ሳይሆን ከቀረ ሐሳባቸው ታጥፎ ከቀረ ከሁሉም ላይ ሁሉም ከተማረው ላይ ከመጣበት ግን ምንድነው የምናደርገው? ከ9ኛ ክፍል እንጀምራለን ማለት ነው። ከ9ኛ ክፍል እንጀምራለን 10 11 12 እያለን የምንቀጥል ይሆናል ማለት ነው። በእርግጠኝነት የሚያስገርም ፕሮግራም ይኖረናል። ተማሪዎችም ላይ ሐሳቦችን ሰብስበናል። በቀን አንድ ተማሪ ሚኒመም 6 ሰዓት ማጥናት ይችላል ብሏል። ያ ማለት 6 ሰዓት እናስተምራላችኋለን ሳይሆን 3 ሳብጀክቶች ማለትም ለምሳሌ ዛሬ ላይ ኬሚስትሪ፣ እንግሊሽ እና ማትስ የአንዳንድ ሰዓት ቪዲዮ ይለቀቃል። እነዛን ቪዲዮዎች ጠዋት ላይ አንዱን ትጨርሳላችሁ፣ ከሰዓት አንዱን፣ ማታ አንዱን ማለት ነው። ተረድታችሁ ጥያቄ ሰርታችሁ። በኔጌቲቭም እንደዚህ ቅዳሜ ምናምን እሁድ እረፍት ምናምን የሚባል ነገር የለም። ረሃችሁ ተሎ እየጨረሳችሁ እረፍት ማመቻቸት ትችላላችሁ። ነገር ግን ለ36 ቀን የ12ኛን ክፍል መጨረስ ከፈለጋችሁ በየቀኑ የ3 ሳብጀክቶች የ3 ሰዓት ቪዲዮ ይለቀቃል። ይህንን የ3 ሰዓት ቪዲዮ አይቶ ለመጨረስ ማክሲመም 6 ሰዓት ቢወስድባችሁ ነው። ማለትም ፖዝ እያረጋችሁ ጥያቄ እየሰራችሁ እየተረዳችሁ ለማለፍ ማለት ነው። 6 ሰዓት ሊወስድባችሁ ይችላል። ፈጣን ተማሪዎች ደግሞ 4 ሰዓትም 5 ሰዓትም ሊወስድባችሁ ይችላል እየተረዳችሁ ለመሄድ ማለት ነው። ከዛ አንጻር ነው እንጂ 6 ሰዓት ሙሉ እናስተምራችኋለን ማለት አይደለም። ስለዚህ ምንድነው የምናደርገው? ትምህርታችን ክላሳችንን ሐምሌ 1 እንጀምራለን። እስከ ሐምሌ 1 ግን ከተማሪዎች ድረስ መረጃ እንሰበስባለን። የ10 እና 11 ለ2017 ኮመን ነበር ወይስ አይደለም? ኮመን ከሆነ እንደነገርኳችሁ ኮመን ከሆነ ማለት ከኮመን ኮንቴንት ጥያቄ ከወጣ እስካሁን በነገርኳችሁ ስታይል እንቀጥላለን። ኮመን ካልሆነ ግን ከግሬድ 9 እንጀምራለን ማለት ነው። ይሄ ነው የነበረን ዛሬ ላሳውቃችሁ ያሰብኩት። የሚገርም መምህራኖች አሉ። እንግሊሽ ብታዩ ከቤዚክ ጀምሩ ቤት እንዴት ማስተማር እንደሚችልበት እኔ ልነግራችሁ አልችልም። ከፈለጋችሁ መርቭል እንግሊሽ ቲዩብ ብላችሁ ገብታችሁ ቼክ ማድረግ ትችላላችሁ። ኮመንቶችን ማየት ትችላላችሁ። ዘሰክሬትም ላይ ደግሞ መጥቶ እናንተን ለመርዳት የሚችለውን ሁሉ አድርጓል። የሚያስደንቅ ጊዜ ነው የሚኖረው። በጣም ቀላል ይሆንላችኋል ማለት ነው የእንግሊሽ ጉዳይ። ኬሚስትሪም እንደምታውቁት ነው። አብዛኛው ተማሪዎች ከ96 በላይ እንድናመጣ ረድቶናል ብላችሁ አድናቆታችሁን እየገለጻችሁ ነው ያላችሁት። ማትስም ልክ እንደዚሁ ከ96 በላይ እንድናመጣ ረድታችሁናል። ፊዚክስም በጣም የሚታወቁ መምህራኖች ኢትዮ ፊዚክስ ላይ ሲያስተምር የነበረ ቲቸር ተመስገን በጣም እኔ ጎበዝ ነኝ ያለበትን ኮንተንት ዲቴል አስተምሯል። ቲቸር ኤልያስ ዲቴል እኔ ጎበዝ ነኝ የሚልበትን ኮንተንት በደንብ ያስተማረው አለ። ቲቸር ናትናኤል እንዲሁም እኔም ደግሞ ለምሳሌ ኤሌክትሮስታቲክ እና ኤሌክትሪክ ሰርኪዩት ላይ
በዩኒቨርሲቲ ላይ ለምሳሌ በጣም ደስ የሚለኝ ትምህርትና ትልቅ ውጤት ያስመዘገብኩበት ነው። ዘ ሴክሬት ፕላስ ላይ በሚያስገርም ሁኔታ አስተምሬያለሁ። ቼክ ማድረግ ትችላላችሁ። እንደዚህ የምንችለውን ሁሉ አስተዋጽኦ አድርገን የሚገርም ውጤት እንድታመጡ የበኩላቸው የተወጣን ነው። በባዮሎጂ ደግሞ ስትመጡ ቲቸር ሚካኤል የሚያስገርም ማለት የ12ኛ ክፍል ተማሪዎች በሚያስገርም ሁኔታ ወደውታል። ዩቲዩብ ላይ አንድ ሳምፕል ቪዲዮ ለቀን ነበር። ይህንን ቪዲዮ ፓርት 2 ፓርት 3 ልቀቁልን እያላችሁ የነበራችሁ ተማሪዎች ከመውደድ የተነሳ አላችሁ። የሚያስገርም ጊዜ እንደሚኖረን ምንም ጥርጣሬ የለኝም። መልካም ጊዜ። አመሰግናለሁ።